ኪታቡ ላይ ያለው ማለት ነው። ከዛ ቢናን ለብቻ ያደርጋል። እኛ እየሰበሰብን አንድ ላይ እየሰበሰብን ነው የምንሄደው ማለት ነው። ስለዚህ ያየነው እንዳጠቃላይ ባቡል ኢዕራብና ቢና ነው ማለት ነው። ስለዚህ ከሊማን አይተናል፣ ዋዲህ ከላምን አይተናል። መጀመሪያ ከላም ለስንት ከላም ማለት በእስጢላህ ደረጃ አራት ነገሮች መሟላት አለባቸው። እነዚህ አራት ነገሮች ከተሟሉ በኋላ ከላም ይባላል። ከላምን ለማሟላት ሶስት ነገሮች ወይም ደግሞ የከሊማ ክፍሎች ሶስት ብለን አይተናል ማለት ነው። እስም ፊልና ሐርፍ ብለናል ማለት ነው። طيب ከዛ እንደገና ያንን ካየን በኋላ እነዚህ ከሊማዎች ቃላቶች ማለት ነው። እነዚህ ከሊማዎች ማን እስም ፊዕል ሐርፍ من حيث الإعراب والبناء كإعرابنا كبناء أنصار لنكفله ማለት ነው طيب ማን ነው ሙዕረብ ማን ነው ቢናእ የሚለውን ነገር ማለት ነው። ያለ ከመክፈላችን በፊት ስለ ኢዕራብና ስለ ቢናእ ልንማር መጀመሪያ ኢዕራብና ቢናእ ምን ማለት ነው ካልን በኋላ ከዛ ማን ነው ኢዕራብ ውስጥ የሚገባው ማን ነው መብንይ ውስጥ ወይ ቢናእ ውስጥ የሚገባው ደግሞ የሚለውን እንማራለን ማለት ነው። ስለዚህ ሐሳቡ ፖይንት የመጨረሻው ግቡ ምንድነው? ኢዕራብና ቢናእ ማወቃችን የቃላቱ መቀየር የሚሰጠው ማዕና አለ። ማዕናው ይቀየራል። ቃላቱ በተቀየረ ቁጥር ማዕናው ይቀየራል። ስለዚህ ያህን እንድናውቅ ነው፣ ያህን ማዕና እንድናውቅ ነው ፖይንቱ ማለት ነው። ስለዚህ እስም ፊዕልና ሐርፍ የራሳቸው ሆነ ከኢዕራብና ከቢናእ አንፃር የራሳቸው ፓርት አለ። አስለ መጀመሪያ ኢዕራብና ቢናእ ምን ማለት ነው የሚለውን ነገር አይተናል ማለት ነው። ስለዚህ ገረፍ ስናነጋው ቢናእ ብሎ ኢዕራብ ብሎ ማለት ወተግይር ለዋኺር الكلمة لاختلاف العوامل الداخلة عليها لفظا أو تقديرا ብለን አይተናል ማለት ነው። واضح ስለዚህ ምን ይላል ባጭሩ ምንድነው? ሁለት ነገሮችን ማወቅ አለብን በከሊማ ላይ ማለት ነው። ሁለት ነገሮችን ማወቅ አለብን። እንግዲህ መጀመሪያ ኢዕራብ ብሎ ማለት መቀየር ነው። የአንድ ቃል የመጨረሻ ሐለቱ መቀየር ነው ብለናል። ቢና ደግሞ የአንድ ቃል የመጨረሻ ሁኔታው አንድን ሐለት ብቻ መያዝ ነው ብለናል። ይህም መደጋገም አያስፈልግም። ስለዚህ ምንድነው ኩሉ ከሊመቲን ሁሉ ማንኛውንም ከሊማ ምን ማወቅ አለብን? ኩል ከሊመቲን لابد أن نعرف هل هي اسم أو فعل أو حرف. إيه مجمرة من اللي تعلق بتندس مجمرة تمرن علامة الاسم علامة الفعل علامة الحرف أيتنال. إيه إنك يلا يسوى ودم يدل إيش كان نزيه واستدامون دجنا لابد أن نعرف هل هي معرب أم مبني. ይህ ቃል መብንይ ነው ወይስ ሙዕረብ ነው የሚለውን ደግሞ መለየት። ሁለቱን የለየ ሰው ኢዕራብ አይቸገርም ማለት ነው። ከሙዕረብ መሆኑን ካወቅን ኢዕራብ አደራረጉን ለመለማመድ ነው። መብንይ ከሆነ መብንይ እንደሚደረግ ማየት ነው ማለት ነው። ስለዚህ ሁለት ነገሮችን ማወቅ አለብን ማለት ነው። طيب ስለዚህ ምን አለን? ኢዕራብ ብሎ ማለት ወተግይር ወአዋኺር الكلمة لاختلاف العوامل الداخلة عليها لفظا أو تقديرا። ስለዚህ ለሁለት እንከፍለዋለን ማለት ነው። አንደኛው ኢዕራብ ወይም ደግሞ ሙዕረብ የሆኑ ቃላቶች አልቢና ወይም ደግሞ መብንይ የሆኑ ቃላቶች ማለት ነው። ስለዚህ من حيث الاسم والفعل والحرف አንድ ቃል ስም ነው ወይስ ፊዕል ነው ሐርፍ ነው ለይተናል። من حيث الإعراب والبناء ደግሞ ለሁለት እንከፍለዋለን። የመጀመሪያው ኢዕራብ የሚሆኑ ቃላቶች ከስም ከፊዕልና ከሐርፍ ማን ነው ሲባል የመጀመሪያው ያው ፊዕል ለስንት እንከፍለናል? ለሶስት ከፍለናል። ማዲ ሙዳሪና አምር። ስለዚህ ስንት ቃላቶች አሉ? እንዳጠቃላይ 6 اسم فعل الماضي فعل المضارع فعل الامر 3 4 ከሐርፍ ጋር 5 ማለት ነው። 5 ሐርፎች አሉ፣ 5 ቃላቶች አሉ። ፊዕሉ ለሶስት ከፍለ ነው ማለት ነው። ስለዚህ ከነዚህ ውስጥ ማን ነው ኢዕራብ ውስጥ ሙዕረብ ውስጥ የሚገባው ከተባለ ማን ነው የሚገባው? የመጀመሪያው እስም ነው። እስም ምንድነው? መብንይ ያለው አብዛኛው ሙዕረብ የተወሰነ መብንይ ነው፣ ባለፈው ያየ ነው ማለት ነው። ከዛስ ሙዳሪዕ ሽኑ ሐስር አድርገን እያያዝን ነው እንግዲህ
ዘርዝረን እያየን ነው። طيب ቢና ላይስ ማን አለ? ሐርፍ አለ፣ ማዲ አለ፣ አምር አለ ማለት ነው። ሶስት ቢና ላይ እነዚህ ናቸው። ሁሉ ጊዜ መብንይ እነማን ናቸው? እነዚህ ማለት ነው። طيب እሺ እስከዛሬ ያየነውን እያየን ነው እንግዲህ። ስለዚህ ሙዕረብና ቢና ብለን ለይተናል። አሁን ሐርፍ ማዲ ሙዳሪ ወደፊት የምናየው ነው ኢንሻአላህ። ስለዚህ ይህንን ሐሳቡን ከያዝን በኋላ ምን እናደርጋለን? መብንይ መሆኑን ብቻ በማወቅ እናልፈዋለን። አሁን እዚህ ጋር መብንይነቱ እንዴት ነው የሚለውን እንማራለን። አሁን ግን መብንይ ነው የሚለውን ነገር ማወቅ ነው። ማንን? ሐርፍ ማዲና አምር ማለት ነው። ምክንያቱም ሐርፍን ለይተናል፣ ማዲን ለይተናል በዓላማቸው ማለት ነው። ከዛ ደግሞ አምር ለይተናል። ይሄን ወደፊት እንማራለን። ይሄን ታጠፉታላችሁ። ከዛስ አሁን ወደ ስምና ሙዳሪ ልንሄድ ነው። ስም بعضها ሙዕረብ وبعضها መብኒ፣ ሙዳሪም እንደዛው بعضها ሙዕረብ وبعضها መብኒ። ሙዳሪዕ ሁለት ቦታ ብቻ መብኒ ይሆናል። ሁለት ቦታ መብኒ ይሆናል። እንዴት? ይሄንንም ወደፊት እናያለን። ሙዳሪዕ ሁለት ቦታ መብኒ ይሆናል። ሌላው ሙዕረብ ነው። መብኒ የሚሆንበትን ወደፊት እናያለን። ግን ሙዕረብ ሲሆን እንዴት እንደሆነ አይተናል ከዚህ በፊት። አሁን በሙራጃ እንደግመዋለን ማለት ነው። ስለዚህ ማን አለን? ስምና ሙዳሪዕ። ከስም እንነሳና ሙዳሪዕ ደግሞ እንዴት በቀላሉ ኢዕራብ እንደሚደረግ ሙዕረብ በሚሆን ሰዓት፣ መብኒ በሚሆን ሰዓት ወደፊት እናያለን ኢንሻአላህ። አሁን ግን የምናየው ስም ሙዕረብ ሲሆንና መብኒ ሲሆን ያለውን ኢዕራብና ሙዳሪዕ ሙዕረብ ሲሆን የሚለውን እናያለን ማለት ነው። طيب ስለዚህ ማን ጋር ያቆምነው? አሁን ስም እና ሙዳሪዕ ላይ ማለት ነው ያለ ነው። ስለዚህ እንግዲህ ከላይ ላይ መጣ ነው። መጀመሪያ ከላም ምን ማለት ነው አየን። ከከላም ስር እንዴት ነው የመጣ? መጣጣሽ እንዴት ነው? ይሄው ምን እንዳይዘበራረቅባችሁ ከላምን አየን። ከላም አራት ነገሮች ማሟላት አለበት አለ። እነዚህ አራት ነገሮች ተሟልተው ከላም ይባላል። ለምን? ወስጢላህ ነህዊይን ሙዕረብ ኢዕራብ ለማድረግ ማለት ነው። እነዚህ አራት ነገሮች ሲሟሉ ምን ይዘዋል ሲባል እንደገና ማንን አየን? ከሊማን አየን። ከሊማ ለሶስት እንከፍለዋለን አለ። ኤስ ፊዕልና ሐርፍ። ምክንያቱም ሐርፍ ለምሳሌ እንደነ ኢነ፣ ፊዕል ለምሳሌ እንደነ ضرب፣ እስም ለምሳሌ እንደነ ሙሐመድ። አረበኛ ከነዚህ ውስጥ አይወጣም ማለት ነው። ወይ ሐርፍ ነው ወይ ፊዕል ነው ወይ ስም ነው። የነዚህ ስብስብ ማንን ይሰራል? ከላምን ይሰራል። ግልጽ አይደል? ከላምን ከነዚህ ውስጥ እየሰበሰብን ከላምን እንሰራለን። ያንን አይተናል። እንግዲህ ዝርዝር ወደዛ እንመለስም ወደኋላ። ከዛ መጣንና ጁምለተል ኢስሚያ ጁምለተል ፊዕል እያየን እሱን በፊት ሙራጅ አድርገናል። ከዛ አየንና እነዚህ ስም ፊዕልና ሐርፍ አሁን ወደ ግባችን እንሄድ ነው። ግባችን ምንድነው? የነህው ግባችን አንድ ከላም የሆነ ጁምላ ከላም ኢዕራብ እንዴት ነው የሚደረገው? መቼ ነው ረፍዕ የሚሆነው? መቼ ነው ነስብ የሚሆነው? ለማወቅ ነው። ያንን ለማወቅ ማወቅ አለብን። መጀመሪያ ላቡድ አን ናዕሪፈ ሀል ሂየ እስም አው ፊዕል አው ሐርፍ። ሐርፍ ነው ስም ነው ፊዕል ነው? እዚህ ጋር አየን። ከሊማ ላይ ስም ፊዕልና ሐርፍ ዓላማውን ለየን ማለት ነው። ለምን? ኢዕራብ ለማድረግ ምን ያስፈልጋል? መጀመሪያ ስም ፊዕል ነው ሐርፍ ነው የሚለውን ማወቅ። አይዋ አወቅ። ከዛስ ላቡድ አን ናዕሪፈ ሀል ሂየ ሙዕረብ አው መብኒ። እነዚህ ስም ፊዕልና ሐርፍ ብለን እየለየናቸው ከሊማ ውስጥ ያስገባናቸው ቃላቶች ስም ከሆነ ሙዕረብ ነው አይደለም፣ ፊዕል ከሆነ መብንይ ነው ሙዕረብ ነው፣ ሐርፍ ከሆነ ሙዕረብ ነው መብንይ ነው የሚለውን ደግሞ መለየት። ገባችሁ? እሱን ደግሞ መቼ ለየን? አሁን ለየን። ይኸው ቢና ከሆነ ሁልጊዜ መብንይ የሆኑ ቃላቶች ማን ናቸው ብለናል? ሶስት፣ ሐርፍ ማዲና አምር። እነዚህ ሶስቱ ሁልጊዜ መብንይ ናቸው። ወደፊት መብንይነታቸውን እንማራለን ተባባል። አሁን ማን ጋር ቆምን? ስምና ፊዕል ሙዳሪ ላይ ቆምን ማለት ነው። ስለዚህ አካሄዳችን ይሄን ይመስላል እስከዛሬ። طيب ይሄ ሁሉ እንግዲህ ከላም ሲመጣ አንድ ጁምላ ሲመጣ ኢዕራብ ለማድረግ ማዕናውን ለማወቅ ለመረዳት ነው። ስለዚህ ይሄንን ለየን ማለት ነው። እየሰማችሁ ነው አይደል? ግልጽ ነው። ከዛ በኋላ አሁን ስም ላይ بعضها ሙዕረብ وبعضها መብኒ ብለን አየን።
ሙዳሪዕ ደግሞ አሁንም ሁለት ቦታ እንጂ ሌላው ሙዕረብ ነው የሚለውን አየን። ስም ላይ ስንመለስ አሁን ወደ ማን ሄድን ማለት ነው? ወደ ስም እንሄዳለን ማለት ነው። ከዛ ሚን ሐይሱ ልኢዕራብ ወልቢና እናየዋለን ማለት ነው። ዋዲህ አሁን እስም የምንለው ነገር ከፊሉ ሙዕረብ ነው፣ ከፊሉ መብንይ ነው። መጀመሪያ ሙዕረብ ሲሆን እንዴት ነው የሚለውን ነገር አንድ ቃል ኢዕራብ ሲደረግ ስም ማለት ነው 3 ስቴፖች አሉት ማለት ነው። ዋና ስቴፖች ይሰማል በማለት ተጠቅሞ እንዳይሆን የመጀመሪያው ማን ኢዕራብ ሲደረግ ማለት ነው ስም። ምን አይነት ስም? ሙዕረብ የሆነ ስም። ልብ በሉ አሁን ምን የሆነ ስም? ሙዕረብ የሆነ ስም። መብንይ የሆነ ስምስ? ከስም መብንይ ያለ ብለናል። ከስም መብንይ ያለ ያ እነዛ ሐርፍ ምናምን ያላቸው እነሱ እዚህ አይገቡ። ስም ሆኖ መብንይ ያለ ስም ሆኖ ሙዕረብ አለ። አሁን ሙዕረብ የሆነው ልናይ ነው። ስቴፓቸው ተመሳሳይ ነው፣ ግን በመሃል የሚቀየሩ ብቻ ነው ያሉት። طيب ስም ሙዕረብ የሆነ ስም መጀመሪያ ምንድነው ስቴፑ ስንል መጀመሪያ ምን ማወቅ አለብን? መሃል ቦታ መሃል ነው የምንጠቅሰው ቦታው። ለምሳሌ ሙሐመድ የሚለው ቃል ስም ነው። በይት የሚለው ቃል ስም ነው። ይህ ሙሐመድ ወይም ቤት ወይም ሰያራ ወይም ኪታብ የሚሉ ቃላቶች ስም መሆኑን ካወቅን በኋላ ብለን አይደለም የምንጀምረው፣ መሐሉን የምንጠቅስ። መሐል ብሎ ማለት ያረፈበት ቦታ ምን ቦታ ነው? ሙብተዳ ነው ወይስ ኸበር ወይስ ፋዒል ነው? እሱን እንደ ቦታው እንደ ጁምላው እንደ አረፍተ ነገሩ አይተን ነው የምንወስነው ማለት ነው። እሱን ወደፊት እንማራለን። ግን አሁን የምንማረው ምንድነው? ምን እንደሚጠቀስ ማወቅ። ኦኬ መሐል ነው የሚጠቀሰው። መሐል ማለት ነው ለምሳሌ ፋዒል ሊሆን ይችላል። ፋዒል ከሆነ ፋዒል ለምሳሌ ጃአ ሙሐመዱን ስትሉ ይሄ ሙሐመድ የሚለው ቃል ኢዕራብ አድርግ ብትባል ጃአ ፊዕል ማዲ ምናምን ብለህ ኢዕራብ ካረክ በኋላ ሙሐመዱን ይስም አትልም፣ ጥቅም የለውም። ምክንያቱም ስም መሆኑን ከላይ ምንድነው የምንጠቅሰው? መሐል ነው። መሐል ማለት ቦታ። ሙሐመድ ፋዒል ነው ወይስ መፍዑል ቢሂ ወይስ እንደዚህ ወይስ ዘርፍ ወይስ መካን ወይስ እንደዚህ እያልክ ቦታውን ነው የምንጠቅሰው ማለት ነው። ስለዚህ መጀመሪያ የሚጠቀሳል መሐል ይጠቀሳል ማለት ነው። መሐሉን በምንድን ነው የማውቀው? መሐል ያኒ ፋዒል መሆኑን መፍዑል ቢሂ መሆኑን በምንድን ነው የማውቀው ከተባለ እሱን ገና ወደፊት ነው የምንማረው። አሁን ግን ስም ከሆነ እንዴት ኢዕራብ እንደሚደረግ መጀመሪያ ሁለተኛ ስቴፕ የምንጠቅሰው ፋዒል ከዛስ ሙዕረብ ነው ብለናል አይደል? ሙዕረብ የሆነ ቃል ነው ምን የምናደርገው ሙዕረብ የሆነ ቃል ነው ኢዕራብ የምናደርገው ማለት ነው። ስለዚህ ሙዕረብ የሆነ ቃል ከሆነ ፋዒል ቃል ነው፣ መፍዑል ቢሂ ቃል ነው። ቃሉ ከጠቀስን በኋላ መርፉዕ ነው ወይስ መንሱብ ወይስ መጅሩር ወይስ እያልን እንጠቅሳለን። ይህ ማነው የሚወስነው? መሐሉ ነው የሚወስነው። ቦታው የተቀመጠበት ቦታ የመርፉዕ ቦታ ከሆነ መርፉዕ፣ የመንሱብ ቦታ ከሆነ መንሱብ። ምሳሌ መፍዑል ቢሂ ካልክ መንሱብ ትላለህ። ገብቶችኋል? ፋዒል ካልክ መርፉዕ ትላለህ። እንደ ቦታው ወደፊት የምንማረው ዞሮ ዞሮ ምንድነው የምንጠቅሰው? መርፉዕ፣ መንሱብ፣ መጅሩር እያልክ ትጠቅሳለህ። ሁለተኛ ስቴፕ። ሶስተኛ ስቴፕስ አራት ነው ደግሞ። ሶስተኛ ስቴፕስ ዓላማ ትጠቅሳለህ። ዓላማ ትጠቅሳለህ ማለት ነው። ዓላማ ምልክት ዓላማ ማለት ደሊል ማለት ነው። መርፉዕ ትላለህ። ከዛስ መርፉዕ መደሊሉክ ደሊልህ ምን ማስረጃ ምንድነው? ወዓላመቱ ረፍዒሂ መንሱብ ትላለህ። ወዓላመቱ ነስቢሂ ፈትሐ አው ፈታን ተክቶ ይመጣ። መርፉዕ ከሆነ ضم ወይም ضمን ተክቶ ይመጣ ዓላማ ይጠቀሳል ማለት ነው። ወዓላመቱ ረፍዒሂ ضمة ظاهرة አው ضمة مقدرة። ትናንት እንዳየነው ضمة مقدرة ከሆነ مقدرة እያልን ትጠቅሳለህ ማለት ነው። ይሄ መብንይ የሆነ ስም ነው ማለት ነው። طيب ስለዚህ ይሄን በስም ላይ ይሄ ነው ሙዕረብ የሆነ ስም ማለት ነው። መብንይ ከሆነ ደግሞ
መብንይ ከሆነ ቃሉ ምን እናደርጋለን? መብንይ ማለት ዓላማው የማይቀያየር ማለት ምልክቱ የማይቀያየር። መብንይ ማለት የስም መብንይ ማለት ዓላማው አይቀየርም። ضمه ፈትሕ ከስር የሚባል ነገር የለም። አንድን ሐለት ብቻ ነው የሚይዘው። ለምሳሌ ጃአ ሃኡላኢ ብትል ማለት ነው። ጃአ ሙሐመዱን ብትል ሙሐመዱን ضم አድርገሃል። እዚህ ጋር ግን ሃኡላኢ ነው ያልከው። ቃሉ መብንይ ነው። መብንዩን ቃላቶች 10 ጠቅሰናል አይደለ? አስማኡል ኢስቲፋም፣ አስማኡል ሸርጥ፣ አስማኡል መውሱል፣ አስማኡል ኢሻራ፣ አስማኡል አፍዓል፣ አስማኡል መኽቱም ቢወይህ أعداد المركبة من 11 إلى 15 إلى 19 እነዚህ 10 ጠቅሰናል። እነዚህ ቃላቶች ከመጡ ከስም እነዚህ ቃላቶች 10 መብንይ ናቸው ብለናል። ስለዚህ እነሱ እንዴት ነው ኢዕራብ የሚደረጉት ብለን ለምሳሌ ضمائر መብንይ ናቸው አይደል? እንደነ هو ያልነው ማለት። ስለዚህ ኢዕራብ እንዴት ነው የሚደረገው? مثلا جاء محمد እና جاء هؤلاء ستل جاء هؤلاء جاء في الماضي محمد فاعل مرفوع وعلامة رفعه ضمة ظاهرة تلعله مالتنا. طيب شكرا. هؤلاء ستلس جاء في الماضي هؤلاء فاعل كون بوتو لك عند محمد فاعل نوع فاعل الشيء مرفوع له أدل مرفوع له هنا هؤلاء كسر له مبني له. ስለዚህ ምን እናድርግ? ጃአ ፋኢል ትልና መርፎ ነው አይደለም? መርፎ አይደለም። ይሄ መርፎ ማለት እኮ ዓላማው ግልጽ የሆነ ማለት ልክ እንደዚህ ሆነ ያለ ምንም ከልካይም ቢኖር ችግር የለውም። ይሄ ግን ያለ ምንም ከልካይ ነው ከስር የሆነ ስለዚህ መብንይ ነው ማለት ነው። ስለዚህ ምንድነው የምናደርገው? ፋኢል ፊ ፋኢሉን መርፉዕ አንልም። ፋኢል ፊ መሐሊ ረፍዕ አው ነስብ አው ጀር አው ጀዝም ኮነስ ፊልም ኮነ ምን እንላለን? ፋኢል ነው ግን መርፉዕ አይደለም። ምንድነው ታዲያ? ፊ መሐሊ ረፍዕን የረፍዕን ቦታ ይዟል። ተቀመጠ። የረፍዕ ቦታ አስቀመጥ ነው። የረፍዕ ቦታ ነው። ያው ግን መርፉዕ አልሆነም። መርፉዕ ማለት ዓላማው ግልጽ የሆነ ማለት ነው። ያለ ምንም ከልካይ ማለት ነው። ከልካይም ቢኖር ባይኖር ግን ያ ከልካይ እዚህ ጋር የለም። ተነጋግረናል። ከልካይ ሲኖር ብቻ ነው ሙቀደር የምናደርገው። አሁን የከልካይ የለም። ስለዚህ ቃሉ ምንድነው ማለት ነው? መብንይ ነው ቃሉ። አይዋ። ስለዚህ ምንድነው የምናደርገው? መብንይ ከሆነ ቃሉ ጠቅሰናቸዋል። መብንይ ነው 10ዎች ከ10 ውስጥ አንዱ ካገኛችሁ ማለት ነው። አሁን ይሄ ሀውላይ ضمائر ነው ያው። ስለዚህ መብንይ መሆኑን ማረጋገጥ ብቻ ጠቅሰናቸዋል ባለፈው ማለት ነው። ضمائر አስማኡል ኢሻራ ምናምን ከሆኑ ማለት ነው። ስለዚህ ልክ እንደ ሙሐመድ ሌሎች ሙዕረብ እንደሆኑት ቦታቸው መፈለግ ነው። ልክ ይሄን እችናት ዋናው ትልቅ ጆታ የምትጨተው ቦታ ማወቅ ማለት ፋይል ነው እንዴ ነገር መፍዑል ቢሂ ነው እንዴ እያሉ መለየት ደግሞ ወደፊት ነው የምንማረው። ስለዚህ በዚህ መሰረት ማለት ነው። طيب هؤلاء في محل رفع كذاس علامه تكسل علامه ما يلوم مبني على الكسر مبني على الضم እንዳገኛችሁት ቃል ለምሳሌ هؤلاء كسر ነው مبني على الكسر ضم ከሆነ هو ለምሳሌ فتح ነው مبني على الفتح ቦታው ግን ምንድነው في محل رفع ከሆነ في محل رفع في محل نصب ከሆነ في محل نصب ለምሳሌ ሙሐመድ في محل نصب ቦታ ይቀመጣሉ። ያው رأيت محمدا ብትል نصب ሆነ መንሱብ ትለዋለህ። ግን رأيت هؤلاء ብትል هؤلاء አትልም መንሱብ አልሆነም። ቦታው ግን ምንድነው? የመፍዑል ቢሂ ቦታ ነው። ስለዚህ ቦታውን አግኝቷል። في محل نصب ትለዋለህ። የነስብ ቦታ ተቀምጧል መፍዑል ቢሂ በመሆኑ ምክንያት ወይ ፋዒል ከሆነ ደግሞ በመሆኑ ምክንያት። ይሄ አባባል ይሄውን የምላችሁ ነገሮች የበለጠ ግልጽ የሚሆን እነዛን ቦታዎችን ስንማር ነው። ግን አሁን ጀስት ኮንሰፕቱ ብቻ ተረዱት ማለት ነው። ሙሉ ለሙሉ እዚህ ጋር አሁን ያለው ፓርት ይገባችኋል ማለት አይደለም። ምናልባት ሁለተኛ የምትደግሙ ሰዎች ናችሁ ያን ረፍዕ ማለት መፍዑል ቢሂ ማለት የሚለውን ነገር ስለተረዳችሁ ይሄ ግልጽ ይገባችኋል። አሁን ግን እናንተ የረፍዕ ቦታዎች ምናምን ስላላወቃችሁ እዚህ ጋር የረፍዕ ቦታ ስለሆነ ምናምን ላይገባችሁ ይችላል። ሐሳቡን ብቻ ተረዱት። ልክ ያንን ስንማር እዚህ ላይ ጥያቄ ካላችሁ ታነሳላችሁ መልሳችሁ ማለት ነው። ግን ኮንሰፕቱ ይሄ ነው። መብንይ ከሆነ ዓላማው ምንድነው? ዓላማ የለውም ምክንያቱም መብንይ ነው። ስለዚህ ምንድነው የምንለው? መብንዩን ከስር ከሆነ ከስር መብንይ አላ አልከስር ትላላችሁ ማለት መብንይ አላ አልከስር ትላላችሁ ማለት ነው። ዋዲ መብንይ አላ አልከስር ለምን هؤلاء ከስር ስለሆነ ምሳሌ እሱን ስለወሰድን ማለት ነው። ስለዚህ ይሄ ነው ልዩነታቸው። في محل رفع مبني على الكسر
مبني يكون قالوا معرب كونس مرفوع منصوب مجرور وعلامة جره وعلامة رفعه ضمة ظاهرة ضمة مقدرة انتهى الأمر أو ما ناب عنها والسنة ورفت المعنى إن شاء الله يسم جرس مبني هنا معرب هنا واضح هي سلاينو بزو ما بزات أسفل لكم معنى ننتقل إلى المضارع مضارع هكذا يضرب يضرب زيد سنن يضرب የሚለው ቃል ወይም ደግሞ ለን يضرب لم يضرب እንትን ምዳውን አረጋው እዚህ ጋር ضمه فتحه سكون ሆነ ሙዳሪዕ ሁለት ቦታ ካልሆነ በስተቀር ሌላው ሙዕረብ ነው ሁለት ቦታዎችን እንማራለን ወደፊት አልሙይ ሙዕረብ ይሁን እንዴት ነው የሚለው ስናይ ሙዳሪዕ ከሆነ መጀመሪያ የምንጠቅሰው ስቴፕ ምንድነው ነው አይነቱ ምክንያቱም መጀመሪያ ምን ለይተና ተባብለናል حرف ነው ወይ ሙዳሪዕ ነው ወይ ማዲ ነው ወይ እሱን ለዩ ብያለሁ እንግዲህ ሙዳሪዕ መሆኑን ካወቃችሁ ነው አይነት የምትጠቅሱ ነው ማለት ምንድነው ፊዕል المضارع ትላለህ ማለት ነው ቃሉ ፊዕል ሙዳሪዕ ነው አይሰማም እንዴ ኔትወርክ እስማኤል አይሰማም السمام يا جماعة طيب سمالش طيب ስለዚህ ነው ምንድን አይነቱ ማለት ነው ፊዕል ሙዳሪዕ ትላለህ يضرب فعل مضارع ጠቅሳለህ የፊዕል ሙዳሪዕ ስቴፕ ነው ሁለተኛስ እሺ ፊዕል ሙዳሪዕ ነው አዎ እሺ ልክ ይሄ እዚህ ጋር ብቻ ነው ከስም ጋር የሚለያዩት ከዚህ በኋላ ያለው እንዳለ ሁለቱም ስቴፕ የስምን ነው የምታመጣው እንዴት መርፉዕ ከሆነ መርፉዕ መንሱብ ከሆነ መንሱብ ተጣራለ እዚህ ጋር ብቻ ነው የሚለያዩ ይሄ መሐል ነው ስም ከሆነ መሐል ቦታ ነው ማፋኢል መርፉዕ ማን ነው ፋኢል መፍዑል ቢሂ ምና ፊዕል ከሆነ ግን ፊዕል ሙዳሪዕ ከሆነ ቀጥታ ፊዕል ሙዳሪዕ ኢራብ ታደርገዋለህ የማዲ ሐርፍ እንመጣበታለን እሱ ፊዕል ሙዳሪዕ ትለዋለህ ከዛስ መርፉዕ ከሆነ መርፉዕ መንሱብ ከሆነ መንሱብ መርፉዕ ከሆነ መርፉዕ የሆነበት ምክንያት ጠቅሳለህ መርፉዕ ለምን لتجرده ያቺ በደንብ ያዝ لتجرده من الناصب والجازم ከናሲብና ከጃዚማ ተጀሩድ ስላደረገ ስለተራቆተ ይሄን ትይዛላችሁ አስለም ዳስለም እሺ መንሱብ ከሆነስ በማን እንደተነሰበ ትናገራላችሁ ግዴታ ነው ለምሳሌ መንሱብ ካላችሁ መንሱብ በለን ከሆነ መንሱቡን ቢለን ትላላችሁ መንሱቡን ቢከዛ ወደፊት ትማሩታላችሁ ግን የምትሉትን ታውቁ ነው طيب መጅዙም ከሆነ እንደዛው መጅዙም ቢለም ምክንያቱም የሚነሰበው የሚጀዘመው ያለ ምክንያት አይጀዝም يعني ዝም ብሎ ፊዕል ሙዳሪዕ አስሉ ረፍዕ ስለሆነ ወይም ضم ስለሆነ يعني يرفع يضرب ስለሆነ የምትሉት ወይም ደግሞ አስል ረፍዕ ቦታ ስለሚቀመጥ ከረፍዕ የሚያስወጣው መቼ ነው ነስብ የሚያደርገው ወይም ጀዝም የሚያደርገው ነው ሲመጣ ነው ስለዚህ ሁለተኛው ስቴፕ ምንድነው ፊዕል ሙዳሪዕ ካላችሁ በኋላ መርፉዕ ከሆነ መርፉዕ በምክንያት لتجرد عن الناصب والجازم እሺ መንሱብ ነው አረ በማን ተነሰበ ቢለን አይ መጅዙም ነው በማን ተጀዘመ ቢለም ትላላችሁ ማለት ነው ሁለተኛው ስቴፕ ከዛስ እዚህ ጋር ተመሳሳይ ዓላማ መጥቀስ ብቻ ነው وعلامة رفعه وعلامة جزمه ይሄን ባለፈው በደንብ አይተናል ማለት ነው طيب ይሄ የፊዕል المضارع ነው ማለት ነው መብኒ ሲሆን ወደፊት ኢንሻአላህ እንማራለን ማለት ነው ይሄ ፊዕል ሙዳሪዕ እዛው ኪታብ ላይ ስለሚያመጣ መብኒ ሆኖ እሱን ከቀጣይ ጋር እንማራለን ትይዛላችሁ ማለት ነው እሺ አሁን ይሄ እንግዲህ الإعراب وتغيير الأواخر الكلم لاختلاف العوامل الداخلة መብኒ የሆነ ቃል ከስምም ከስም አይተናል ማለት ነው እነዛን ወደፊት የምንማረው ቢናዎችን ሐርፍ ማዲና ሙዳሪዕ ብለናል ማዲና አምር ብለናል አሁን الإعراب وتغيير الأواخر الكلم لاختلاف العوامل الداخلة عليها لفظا أو تقديرا የሚለውን እናያለን ማለት ከዛ በፊት አንዋዕ الإعراب አይተናል እቺን ከማየታችሁ አንዋዕ الإعراب تقديرا የሚለው ወደፊት ስለምንማር ማለት ነው
ከዛ በኋላ ወደ ተቅዲር እንሄዳለን ማለት ነው። እሺ እንመጣበታለን። አሁን እንግዲህ ይህን እያየን ምን የሚባል ነገር አለ? አንዋዕ አልኢዕራብ ወልቢና፣ የቢና እና የኢዕራብ አይነቶች ነውዖቹ። ሙዕረብ ከሆነ ምልክቶቹ እንደማለት ነው። እንግዲህ ለኢዕራብ ስንት ቦታ አለ? 4 ቦታ አለ። ረፍዕ አለ፣ ነስብ አለ፣ ሶስተኛ ምን አለ? ጀር አለ፣ አራተኛ ጀዝም አለ። ለረፍዕ ይሄ ቦታው የረፍዕ ነው ካላችሁ የመጀመሪያው ዓላማ ምንድነው? ያንን ቃል ላይ የምታገኙት ማን ከሆነ ስም ከሆነ ضم ነው፣ ወይም ደግሞ ضم ተከቶ የሚመጣ ወደፊት እንማራለን። ማነው ዓላማ አስልያ? ضم። እሺ የነስብ ቦታው የነስብ ነው ካላችሁ ቃሉ ተነስቧል ካላችሁ ፊዕል ሙዳሪ የሚሆን ስም ተነስቧል ካላችሁ የመጀመሪያ ዓላማው ማን ነው? ፈትህ። ከዛስ ፈትህ ካልሆነ ደግሞ እንደ ቃሉ ሁኔታ እንማራለን ወደፊት። ልብበርቺ በደንብ ያዙ በደንብ ወደፊት። ከዚህ የሚወጡ ቃላቶች አሉ ከረፍዕ ቦታ ተቀምጠው ضم ዓላማ ያልሆነ ይመጣል። ጀር ከሆነ ቃሉ የመጀመሪያ ዓላማችን ከስር ነው፣ ወይም ደግሞ ከስር ተከትሎ ይመጣ ደግሞ ይመጣል። ቃሉ ጀዝም ከሆነ የጀዝም ዓላማ የመጀመሪያው ስኩን ነው፣ ስኩን ደግሞ ተከትሎ ይመጡ አሉ። እነዚህ ምን ይባላሉ? ዓላማ አስልያ ይባላል ማለት ነው። ያኒ ደሊል ማለት ነው፣ ማስረጃዎች ማለት ነው። ለረፍዕ ለመሆኑ ማስረጃዎች፣ ለነስብ መሆኑ ማስረጃዎች ማለት ነው። ስለዚህ ዓላማ ደግሞ በኢዕራብ ስንት አይነት ነው? 2 አይነት ነው። ኢማ አስልያ ወኢማ ፈርዕያ። ወይ አስልያ ነው ወይ ፈርዕያ ነው። ፈርዕያ ከሆነ ወደፊት እንማራለን። አስልያ ከሆነ ደግሞ እንደዚህ። ስለዚህ ይሄንን ማወቅ ነው። ስለዚህ ወዓላመቱ ረፍዒሂ ضم وعلامة نسبه فتحة وعلامة جره كسرة وعلامة جزمه سكون نيابة كونه دمو ወደፊት ከነ ኢዕራቡ እንማራለን። ይሄ አንዋዕ አልኢዕራብ ነው ማለት ነው። ግልጽ ነው እዚህ ድረስ። የኢዕራብ አይነቶች የቢና አይነቶችስ ቢና ከሆነ ግን ቃሉ መብንይ ከሆነ ምንድነው የምናደርገው? ዓላማው ምናምን هنا مبني على الضم ሊሆን ይችላል በቀላሉ على الضم ወይም مبني على الفتح ሊሆን ይችላል። مبني ከሆነ ቃሉ ቀላል ነው። مبني على الفتح ትላላችሁ፣ مبني على الكسر፣ مبني على الضم፣ مبني على السكون، مبني على الكسر ትላላችሁ ማለት የቢና አይነቶች እንደዚህ ናቸው። ቃሉ ማይቀየር ከሆነ መብኒ መሆኑን ካረጋገጣችሁ ባለፈው እንደተነጋገር ነው መብኒ የሆኑትን ቃላቶች ስም ሐርፍ ማዲ እና አምር መብኒ ናቸው። እነዚህ ናቸው መብኒ ረዳም መብኒ ፈትህ መብኒ ከስር እንላቸዋለን ማለት ነው። እነዚህንም ተከተው የሚመጡ ይኖራሉ። እሱን ወደፊት እንማራለን። አልሙሂም አስል ልክ እንደነዚህ የመብኒይ አይነቶች 4 ናቸው ማለት ነው ቃላቶች። طيب ወደ ቀጣዩ ስንሄድ ይሄ ግልጽ ከሆነ ወደ መጨረሻው ማለት ነው ወደ ሙቀደር ትናንትና ከተማርነው የተወሰነ እንጨምራለን ማለት ነው። ወደ ማን እንሄድ ነው? الإعراب متبابنا هو تغيير لمآخر الكلمة لاختلاف العوامل الداخلة عليها لفظا أو تقديرا. لفظا ما معنى لفظا سبا؟ لفظا مالتكو معنى يعني علامة واضح نو علامة من هنا قلسي هنا مالتنا ضمة كونه ضمة ويم تاكو يمتا فتح كونه فتح ويم دم فتح تاكو يمتا علامة قلس ታገኛላችሁ ማለት ነው። ሙቀደር ከሆነ ግን ዓላማው ግልጽ አይሆንም። በምክንያት ማኒዕ ከልካይ በመኖር መብንይ ስለሆነ ሳይሆን የሆነ ከልካይ አለ። እነዛ ከልካዮች ምን ይባላሉ? التعذر ثقل
እና አልሙናሰባ ይባላሉ ማለት ነው። ማን ላይ የሚመጡት እነዚህ እንደተነጋገሩ አሁንም ምን ላይ ያለ ነው? ኢዕራብ እስከሆነ ድረስ በከልካይ ምክንያት ነው እንጂ ኢዕራብ ዓላማቸው ይቀያየራል ከተባለ ቢና ግን ያለ ከልካይ ነው ምን የሚሆነው መብንይ የሚሆነው። ሙዕረብ ላይ ግን አንዳንድ ቃላቶች ላይ ዓላማው መርፉዕ ነው መጅሩር ነው መንሱብ ነው። ግን ዓላማው በከልካይ ምክንያት ምን ይሆናል? ወዓላመቱ ረፍዒሂ ضመቱን ሙቀደራ ብትሉበት ጊዜ ይመጣል። ምን ስላለን ለፈን ነው ተቅዲራ ስላለን ኢዕራብ ላይ تعريف لما يتناقرنا إعراب الإعراب هو تغيير الأواخر الكلمة لاختلاف العوامل الداخلة عليها لفظا أو تقديرا. لفظا أو تقديرا. لفظا مالت أي ملفوظا، يعني جاء محمد، رأيت محمدا، مررت بمحمد. لفظا تكعير محمد دون دن. تقديرا كون ግን አይቀያየርም። በምክንያቱ ይሄ ከልካይ ነገር አለች፣ ትቀል ነገር አለች፣ ከምትከብድ ነገር አለች። እሱን እናይ ነው በማን ላይ በማሰምና አልሙዳሪዕ ላይ ማለት ነው። አሁንም ከዚህ አልወጣንም። እንግዲህ ሁለቱ ሙዕረብ ናቸው ብለናል። ከነዚህ ቃላቶች ውስጥ ምን የሚሆኑ አሉ? በሙዳሪዕ ምን ይሆናል? ተዓዙር ይመጣበታል። ተዓዙር እና ፊቀል ስምስ ተዓዙር ፊቀል እና አልሙናሰባ። ለምንድነው ሙናሰባ ሙዳሪዕ ላይ የማይገባው ከተባለ ሙናሰባ ኢዳፋ ነው። በኢዳፋ ምክንያት የሚሆን ከልካይ ነው። ኢዳፋ የሚባለው ነገር ደግሞ ስም ላይ እንጂ ሙዳሪዕ ፊዕል ላይ አይመጣም። ስለዚህ እሱን ወደፊት እንማራለን ኢንሻአላህ። ብቻ ዞሮ ዞሮ ሙናሰባ የሚመጣበት ምክንያት ለዛ ነው። አልሙሂም ከስም እንነሳና ማንን መጀመሪያ ስም ላይ ተዓዙር ምድራያቸው በስቴፕ ስናየው ቀላል ነው የሚሆነው፣ አይወሳስብም። ስም ላይ ተዓዙር ስክሪንሾት እያደረጋችሁ ከፈለጋችሁ ማለት ነው። ስም ላይ ተዓዙር ምንድነው ሲባል አስለን ተዓዙር በስምም ይሁን በሙዳሪዕ ተዓዙር ብሎ ማለት ሙስተሒል ብለናል አይደል? التعذر اللي هو المستحيل، التعذر مستحيل የማይቻል ማለት ነው። ስለዚህ ተዓዙር ብሎ ማለት የአንድ ቃል የመጨረሻው ቃል ከግንባታው ከአንድ ቃል ሲገነባ ስም የሚሆን ሙዳሪዕ ያ ከግንባታዎች ውስጥ የመጨረሻዋ ቃል ምን ከሆነች አሊፍ ከሆነች ማለት ነው ምን ይባላል? ተዓዙር ይባላል። ያንን ማስቸገር ምን እንለዋለን? ማስቸገሩ ተዓዙር ብለን እንጠራዋለን። ለምሳሌ ስም ከሆነ ምን አለን? ከስም ስነሳ አልፈታ የሚለው ቃል ፈታ የሚለው ቃል መጨረሻው አሊፍ ነው። አልዓሳ ከተባለም እንደዛው መጨረሻው ምንድነው? አሊፍ ናቸው። እነዚህ ከስም የሆኑ መጨረሻቸው አሊፍ የሆኑ ቃላቶች ናቸው። ይሄ ከሆነ አሊፍ ደግሞ ምን አትቀበልም? ሐረካ አትቀበልም። ወላ ضمه ወላ ከስር ወላ ምን አትቀበልም። ስለዚህ ምን ይሆናል ማለት ነው? ሙቀደር ይሆናል ማለት ነው። በምን ጊዜ? ልብ በሉ። አሁን በማን ጊዜ? በረፍዕም በነስብም በጀርም ጊዜ ማለት ነው። ማላይ ስም ላይ ብቻ ምን አሁን ስለ ስም ነው። ሙዳሪዕን ተውት፣ ስም ላይ ብቻ ነው። ስም ላይ ተዓዙር ማለት ነው መጨረሻው አሊፍ ከሆነ አልዓሳ በማን ጊዜ ቃሉ ረፍዕ ቦታ የሚቀመጥ ረፍዕ ቦታ ከተቀመጠ ማን ነበር ዓላማው? ضማ። በነስብ ቦታ ማን ነበር ዓላማው? ፈትሐ። በጀር ቦታ ማን ነበር ዓላማው? ከስራ። እነዚህ ዓላማዎች እዚህ ላይ ግልጽ አይሆኑም። በምክንያት አሊፍ እችን ሐረካ መቀበል ስለማትችል ይሄ ምን ይባላል? ተዓዙር ይባላል። ስለዚህ ያልተቀበለውን ቃል ምንም በለው መቅሱር እንለዋለን። ምንም በለው ይሄ ቃልማ መቅሱር ነው። ምክንያቱም መጨረሻው ምንድነው? አሊፍ ነው ትላላችሁ ማለት ነው። እንግዲህ ሙራጃ ስለሆነ የፈጠንኩባችሁ ነው የሚሄደው ማለት ነው። መቅሱር ነው ትላላችሁ ማለት ነው። ምን ስለማይቀበል ይቺ ضማ አሊፍ ላይ መውጣት አትችልም። ይቺ ፈትሐ አልፈታ አሊፍ ላይ እስከ ሐረካ ተስቀምጥ ሙስተሂል ነው፣ የማይቻል ነገር ነው። ተዓዙር ይባላል። ስለዚህ ኢዕራብ ምን ይሆናል? وعلامة رفعه وعلامة نسبه وعلامة جره ولمثال مع علامة رفعه كالك ضمة مقدرة لك لفظنا تقديرا على لك ማለት ነው። ለምሳሌ ግልጽ ቢሆን ኖሮ وعلامة رفعه ضمة ظاهرة
አሁንስ ድብቅ ነው አሊፍ አትሆንም በምክንያት ተዓذር አሊፍ ስለሆነች ስለዚህ وعلامة رفعه ረፍ ቦታ ኮኔክት ተቀምጠው وعلامة رفعه ضمة مقدرة وعلامة نصبه فتحة مقدرة وعلامة جره كسرة مقدرة ትላለህ ከስራ ነው ግን ሙቀደር ነው ضمة ነው ዓላማው ምንድነው የረፍ ዓላማ ተነጋግረናል አይደል ቀደም አየነው ከረፍ አንድ ቃል ረፍ ቦታ ከተቀመጠ ዓላማው የመጀመሪያው ምንድነው ضمة ነው ያን ዓላማ ታገኛላችሁ ማለት ነው አያት ታገኙም እያልኩ ነው በምክንያት በተዓذር ምክንያት አሊፍ በመሆኑ ምክንያት ስለዚህ ምንድነው የምናደርገው ታዲያ وعلامة رفعه ضمة ظاهرة ግልጽ የሆነች ضمة ሳትሆን ضمة مقدرة የሆነች በውስጣቂነት ያለሽ ማለት ነው ይሄ ተዓذር ይባላል ማለት ነው ይሄ ግልጽ ከሆነ ወደ ፊቀል እንሂድ ደግሞ ስም አሁንም ስም ላይ ነው ወደ ሙዳሪ እንመጣለን ደግሞ ስም ከሆነስ በደንብ ተከታተሉ ስም ከሆነ ደግሞ ማን አፎን ፊቀል ከሆነ ቃሉ ሲቀል ብሎ ማለት አስቸጋሪ ይቻላል ግን ያስቸግራል አረቦች ከበድ ያለ ነገር አይፈልጉም ቃል ላይ ስለዚህ ሲቀል ብሎ ማለት መጨረሻው ያ የሆነ ማለት ነው መጨረሻው ምን የሆነ ያ የሆነ ግን ሌላው ስቴፕ ምንድነው ማቀብሉ ምን የሆነ ከያ በፊት ያለው ፊደል ምን የሆነ ከስር የሆነ ከያ በፊት ያለው ምን የሆነ ከስር የሆነ መሆን አለበት ሁለተኛው ስቴፕ ፊቀል ሲባል አንደኛ ያ መሆን አለበት መጨረሻው ያ ቃላቱ ሲገነባ ያ መሆን አለበት ሁለተኛስ ከያ በፊት ያለው ቃል ላይ ያለው ሐረካ ከስር መሆን አለበት ማለት ነው ዋዲህ ሁለተኛ ስቴፕ ሶስተኛ ስቴፕ ምንድነው በሁሉንም እናያለን በረፍዕና በጀር ጊዜ ብቻ ነው ምንም የሚሆነው ሙቀደር የሚሆነው በነስብ ጊዜማ ዛሂር ነው በቃ እዚህ ውስጥ አይገባም ለምን ቀለል ስለሚል ምሳሌ አዳኢ ትናንት አይተናል ዳል አሊፍ አይን እና ያ ነው ቃሉ ዋዲህ የቃላት መገንቢያው ቃዲ ቃዲ ስትሉ ከያ ከስቲ ይሄ ፊቀል ነው አይደለም ቼክ ታደርጋላችሁ አሊፍ የመጀመሪያው ስቴፕ ያ መሆን አለበት መጨረሻው ያው ኦኬ ያ ነው ቃፍ አሊፍ አለ ባድ አለ ያ ይሄ ቃላቱ ሲገነባ ያለው ቃል ነው ሌላ ቃላት ተጨምረበት ይሄ ቃል መጨረሻው ያ ነው ኦኬ ከያ በፊት ያለው ከስር ነው አው ባድ ከስር ነው ኦኬ በረፍዕና በጀር ቦታ ላይ ያገኛችሁት አው የዚህን ጊዜ ምን ይሆናል ፊቀል ይሆናል በረፍዕና ማለት ቦታው የረፍዕ ከሆነ ረፍ ማለት አስልየ ዓላማችን ረፍ ማለት ነው ضማ ጀር ከሆነ ዓላማው ምንድነው ከስራ ስለዚህ ከስራና ضማ ቃዲ የሚለው ቃል ላይ እንደምሳሌ ወይም መጨረሻው ያ የሆነ ቃል ማቀብሉ ከስር የሆነ ቃል ዛሂር አይወጣም ጃአ القاضي ብትሉ القاضي አትሉም ማለት ነው ወይም መረረቱ بالقاضي ብትሉ መረረቱ بالقاضي አትሉም ፊቀል ነው ከበድ ስለሚል አይሆንም በነስብ ጊዜ ዛሂር ትሆናለች ለምን لخفه ቀለል ስለሚል قاضي رايت القاضيه ትላላችሁ ማለት ነው መረረቱ بالقاضيه رايت الداعيه ትላላችሁ اجيبوا داعي الله الى القران ላይ ማለት ነው ነስብ ቦታ ላይ ስለተቀመጠ ያቺ ፈትሐ የነስብ ዓላማ ምንድነው ብለናል ፈትሐ خفه አላት قاضيه داعيه በነስብ ቦታ ላይ ሲቀመጥ የነስብ ቦታ ዓላማ ተነጋግረናል እንግዲህ አሁን ነስብ ቦታዎችን እያያችሁ ነስብ ቦታ ዓላማው ምንድነው ነስብ ቦታ ከሆነ አሁን የነስብ ቦታዎችን ፈልጉ ሳይሆን ቃሉ ነስብ ከሆነ ዓላማውን ተነጋግረናል ፈትህ ነው የሚሆነው ወይም ደግሞ ፈተን ተከቶ ይመጣ ስለዚህ ፈትህ ከሆነ ዓላማው የመጀመሪያ አስልያው ፈትህ ዛሂራ ነው የምትሆነው ሌላውስ ضمة مقدرة كسرة مقدرة እንላለን መቼ ፊቀል ጊዜ በዚህ ስቴፕ መሰረት ማለት ነው ዋዲህ ወደ ሙናሰባ እንሂድ አሁንም ስም ላይ ነው ሌላ ሶስተኛ ከልካይ ማለት ሶስት ናቸው ከልካዮቹ ሙናሰባ ፊቀልና ተዓذር ሙናሰባ ማለት ትናንት ለተነጋገር ነው ተስማሚ ማለት ነው ይሄ ማለት ይሄ እዚህ ጋር ከሌሎች ለየት የሚለው ሌላ ያ አልሙተከሊም ስትመጣ ያ አልሙተከሊም ማለት በይት ካላችሁ ጉላም ካላችሁ በይት ብላችሁ ቤት አላችሁ የኔ አርጉት የኔ ቤት ቤቴ የኔ ጉላም የኔ ሰያራ ትላላችሁ የዚህን ጊዜ ያ አልሙተከሊም ማለት የኔ እቺ የምትቀይሯ ቤት ከሆነ ቤቴ ብትሉ ቴት አርጉታላችሁ ልክ እንደዚህ እቺ ሌላ ተጨማሪ ቃል ናት እዚህ ቃል ላይ የምትመጣ ያለ ሙተከሊም ትባላለች
ወደ ራሳችሁ የምታስጠጉበት። እቺ ኢዳፋ ሆና ትመጣለች። ጉላሚ፣ በይቲ፣ አኺ፣ ኪታቢ هذا ኪታቢ ያጎ የኔ ኪታብ የኔ የምትለው እቺ ስትመጣ ያ ሙተከል ስትመጣ ለሷ ተብሎ ከስር ይደረጋል። ያ ስለሆነች ማለት ነው። ያ ማቀበሌ ከስር ይውልኝ ተባለች ብዙ ጊዜ። ስለዚህ ምን ይሆናል? ለምሳሌ ኪታብ ካላችሁ هذا ኪታብ ነው የምትሉት። ኪታብ አይደለ? ያ አምጡበት የኔ ኪታብ ነው በሉት። هذا ኪታቡን አለች። ይሄ ኪታብ ነው አላችሁ። የኔ ያርጉት ኪታቢ ኪታቡይ ነበር የሚሆነው። አይ ለያ ተብሎ ምን ይሆናል? እቺ ሁሌ ጊዜ ከስር ትሆናለች። ረፍዕም ቦታው ይሁን ነስብም ቦታው ጀርም ቦታ ይሁን ለማን ተብሎ ለያ ተብሎ ማለት። ስለዚህ ሙናሰባ ከተባለ በረፍዕም ጊዜ በነስብም ጊዜ በጀርም ጊዜ ሙቀደር ነው የሚሆነው ማለት ከተጠጋች ያለ ሙተከሊም ለማን ተብሎ ሙናሰባ ተብሎ። ስለዚህ ወዓላመቱ ረፊሂ ضمة ሙቀደራ منع من ظهورها المناسبة منع من ظهورها التعذر منع من ظهورها ثقل እያላችሁ ያራታላችሁ። وعلامة رفعه ضمة مقدرة من ከለከለው منع من ظهورها ዘው علامة 3 ስቴፕ የሶስተኛው ስቴፕ ላይ ማለት ነው። ይሄ ተክራር ስለሚደረግ ኢንሻአላህ ይገባችኋል። አብሽሩ። ስለዚህ በዚህ መሰረት እንሄዳለን ማለት ነው። طيب ወደ ሙዳሪዕ ስንሄድ ጨረስን። ፊቀልና ሙዳሪዕ አይተን ጨርሳለን ማለት ነው። ሙዳሪዕ ላይ ምን አለን? ተዓዙርና ፊቀል አለን። ፊቀልን አላየንም። ተዓዙር ነበር። ተዓዙር ማለት ቅድም ተናገረን መጨረሻ አሊፍ የሆነ ቃል ያ ቃል ስም ሊሆን ይችላል፣ ሙዳሪዕ ሊሆን ይችላል። ሙዳሪዕ ለምሳሌ ምን ሊሆን ይችላል? የስዓ አሁን የስዓ የሚለው ቃል የድሪቡ ቢሆን ምንድን ነበር የሚሆነው? ምንም ካልተቀጠለበት ረፍዕ አይደለ? ضمة የድሪቡ ትላለህ፣ የርፈዑ ኢብራሂሙ ትላለህ። መጨረሻው ግን አሊፍ ከሆነ ተዓዙር ከሆነ መጨረሻው አሊፍ ከሆነ ተዓዙር ብለናል። የዚህ ጊዜ ምን ይሆናል? የስዓ ነው የምትለው አይደለ? የስዓ የታለ ضمة ረፍዕ እኮ ነው። አይ ሙቀደር ነው። ለምን? አሊፍ ላይ ضم ማድረግ ስለማይቻል። ስለዚህ የስዓ ፊዕሉ ሙዳሪዑ መርፉዕ وعلامة رفعه ضمة مقدرة منع من ظهورها التعذر ለምን አሊፍ ከሆነ አሊፍ ከሆነ ሁሉ ተዓዙር ነው። በቃ خلاص ትላለህ ማለት ነው። طيب ለንም ቢገባበት ያው ነው። ለን የስዓ ፈትህ ነበር መሆን የነበረበት አሁንም አልሆነም። በምን ምክንያት? ለን حرف نسب يسعى فعل مضارع منصوب بلن وعلامة نسبه ينسب علامة من نبر فتح فتحة ظاهرة ولا مقدرة؟ مقدرة. لا من ألف لا فتح مركز لما يتشال منع من ظهورها هنا من كلا تعذر تعالى. طيب بجزم ጊዜ ተነጋግረናል ትናንትና። በጀዝም ጊዜ ይሄ እነዚህ አስልያ ናቸው። በጀዝም ጊዜ ወደ ፈርዕያ ነው የሚሄደው። ያኒ የስዓ ነው የምትሉት። ይሄንን ወደፊት እንማራለን። ይሄ እዚህ ውስጥ አይገባም። ስለዚህ በማን ጊዜ ብቻ ነው ተዓዙር የሚመጣው? በፊዕል ሙዳሪዕ በነስብና በረፍዕና በነስብ ጊዜ ብቻ ነው። በጀዝም ጊዜ አስልይ ነው፣ እዚህ ሙቀደር ውስጥ አይገባም። ዛሂር ነው የሚሆነው። ወደፊት እንማራለን። የቷን ነው የምትይዙልኝ? ሁለቷን ብቻ። በነስብና ፊዕል ሙዳሪዕ በነስብና እንግዲህ ረፍዕ ነስብ እያልኳችሁ ሁሉም ይለያያል። ይሄ እዚህ ጋር የረፍዕና የነስብ ቦታዎች እቺን እንዳትረሱ። ወደ ሲቀል እንግዲህ ሲቀልን አላየንም ትናንት። ፊዕል ሙዳሪዕ ሲቀል ሲሆን ይሄ ሙራጃ ስለሆነ ማለት ነው። ሲቀል ብሎ ማለት መጨረሻው ምን ይሆነ ማለት ነው? ያ ይሆነ ማለት ነው። ያኒ ض ሪቡ ስትል ባዋ ያነች አይደለችም። ያኒ ባላ ያለው በባ ፋንታ ማን ሲሆን ያ ሲኖር ማለት ነው። እሺ ፊቀል ማለት መጨረሻው ያ ከቃሉ ግንባታ ውስጥ የመጨረሻው ቃል ያ ከሆነች ማለት ነው። ለምሳሌ የምሺ የምሺ የሚለው ቃል ሚም ሺን እና ያ ነው ቃሉ ግንባታ ላይ። ይሄ ያዋ ሐርፍ ነው ሙዳሪዕ ናት። ወደፊት እንማራለን። ሚም ሺን ያ ወይም ደግሞ የድ ፊቀል ብሎ ማለት ደግሞ የቃሉ መጨረሻ ያ ወይም ዋው ሲሆን ማለት ነው። ሁለቱ ማን ሲሆን? ያና ዋው ሲሆን
ተዓዙር አሊፍ ሲሆን ፊቀል ሲሆን ማን ነው? ፊቀል ሲሆን በፊዕል ሙዳሪ ያና ዋው ሲሆን የቃሉ መጨረሻ ዳ የድዑ ዳል አይን ዋው ነው ግንባታው። ያው ሐርፍ ለሙዳራ ናት። ሚም ሺን ያ መጨረሻው ያ ነው፣ መጨረሻው ዋው ነው። የዚህን ጊዜ የድሪቡ የሚለው ቃል ባ ነው። ይሄ ፊቀል ውስጥ አይገባም፣ ባ ነው። እኛ የምንፈልገው ማለት ነው ያና ዋው ነው። የድሪቡ የሚለው ቃል ምንም ካልተቀጠለበት ረፍዕ ነው። የምሺ የሚለው ምንም ካልተቀጠለበት ረፍዕ ነው። የረፍዕ ዓላማ ضማ ነው። የድሪቡ ብለሃል። የምሺው ለምንድን ነው የማትለው? የምሺው አትልማ። የምሺ ነው የምትለው አይደል? አና አምሺ ነው የምትለው። ግን አና አድሪቡ ብትልስ አድሪቡ አየው፣ አና አኽሩጁ ትላለህ። ግን እኔ ሄዳለሁ ስል አና አምሺ ስትል አምሺ ነው የምትለው፣ አምሺዩ አትልም። አድዑ በል እስኪ አድዑው ትላለህ እንዴ? የድዑው አትልም ትላለህ አትልም። የድዑው ዓላማ ዛሂር አድርግ ብትባል የድዑው አትልም፣ የምሺዩ አትልም። ስለዚህ ይሄ ቃል በረፍዕና ልብ በሉ፣ አሁንም እቺን በደንብ ያዙ። በረፍዕና በጀዝም ጊዜ በረፍዕ ነስብ ጀዝም አይደል ያለን? ሶስት ነገር ነው ያለን። ነስብ ፊቀል ከሆነ ምን ብለናል? ረፍዕና ነስብ ብቻ ነው ብለናል። በጀዝም አስልያ ነው፣ ሐذፍ ነው የምትደረገው፣ አስልያ ነው። ፊቀል ከሆነ ግን ያና ዋው ከሆነ መጨረሻው ቃሉ ምን እናደርጋለን? በረፍዕ ጊዜ ብቻ ነው ሙቀደር የሚሆነው። አና አምሺ ሁወ የምሺ፣ የምሺ የምሺ ነው የምትለው ረፍዕ ከሆነ። በረፍዕ ጊዜ ማነው አስልያው ضማ ነበረ። አይዋ ስለዚህ ምን እናደርጋለን? የምሺ ነው የምትለው። يمشي فعل مضارع مرفوع وعلامة رفعه ضمة مقدرة. لمن؟ መጨረሻው ያ ስለሆነ ማለት ነው። መጨረሻው ያ ነው፣ ضمة مقدرة ነው የምትለው። እሺ ነስብ እናድርገው። ለን የድሪበ ነው የምትለው አይደለ? ለን የድሪበ። በዚህን ጊዜስ ያዋ ፈትሐዋ ቀላል ስለሆነች ልክ እንደ ባለፈው እንዳየነው ለየምሽየ ነው የምትለው። ለየምሽየ ነው የምትለው። የድዑስ ለየድዕወ ለነድዕወ ሚን ዱኒላህ ይላል ቁርአኑ። ለነድዕወ ግልጽ ይሆናል። ረፍዕ ቦታ ቢሆንስ የድዑ የድዑ አነ አድዑ ለን አድዕወ ነው የምትለው ማለት ነው። ለን ነስብ ቦታ ሲቀመጥ ግን ኢዝሃር ይሆናል። ስለዚህ እሱ ሙቀደር አይሆንም፣ አስልይ ነው ያኒ ሙቀደር አይሆንም ማለት ነው። ስለዚህ ሙቀደር የሚሆነው በነስብ ጊዜ ምንድን ነው? ዛሂር ነው የሚሆነው። በረፍዕ ጊዜ ሙቀደር ነው። ሁለቱም አስልያ ቢሆኑም ሙቀደርና ዛሂር አስልያ ነው ተባብለናል። አስልያ ነው። አስልያ ማለት ዓላማው አስልያ ነው። ምንም ከመሆን አንጻር እቺ ضማ የዛህር አትሆንም። ረፍዕ ጊዜ በነስብ ጊዜ ግን የዛህር ትሆናለች ፈትሐዋ። በጀዝም ጊዜስ ይሄ አስልያ ነው። ይሄን ወደፊት እንማራለን። መጨረሻው ያና ዋው የሆነ ቃል ጀዝም ቦታ ሲቀመጥ ለም ቢገባበት አሁን ለን አምሺ ነው የምትለው። ለም አድዑ አድዑ ዋዋ ትጣላለች። እሱ ወደ ፈዕያ ነው የሚለው። እሱን ወደፊት እንማራለን። እኛ የምንይዘው ያና ዋው ሲሆን በረፍዕና በነስብ ጊዜ ማነው? በረፍዕ ጊዜ ሙቀደር ይሆናል። በነስብ ጊዜ ግን ኢዝሃር ነው የምትሆነው በለምን ቀላል ስለሆነ። ይህን ይመስላል እንግዲህ እስካሁን ድረስ ያየነው። ጠይቃላችሁ እንግዲህ መሽቷል፣ ግን ተወሰነ አንዱ ጥያቄ ልቀበልና እንጨርስ ማለት ነው። አሁን ለበሉ ይሄ ሙቀደር የሚባለው እኔ የዘረዘርኩት ነገር ወደፊት እየተማራችሁ ስትሄዱ ያለፈው ግልጽ ይሆንላችኋል። አሁን ጀስት ነገሩ ሐሳብ ኮንሰፕቱ ትንሽ ተወሰነ የገባችሁ ከሄዳችሁ በቂ ነው። አሁን በዛ አይደል? አሁን ስንደግሞ ብዙ ነው። ኢንሻአላህ ግን ወደፊት ስትሄድ ይሄ አሁን ለምሳሌ ፊቀል ሙናሰባ የሚባለው ነገር አሁን ካልገባችሁ ምንም ችግር የለም። ይሄ ጭማሪ ነው፣ ጭማሪ ነው። እኛ የምንፈልገው አንዋል ኢራብ ከገባችሁ የኢራብ አይነቶች ረፍዕ አስልያው ضማ ነው፣ ነስብ አስልያው ገሊ ነው፣ ማዲ ሙዳሪ ሐርፍ አምር መብንይ ነው፣ እስምና ፊዕል ሙዳሪ ሙዕረብ ናቸው። ሙዕረብ አደረጋችሁ መያዝ። ይሄ እነዚህ ተዓዙር ፊቀልና ሙናሰባን ከገባችሁ ጥሩ፣ ካልገባችሁ ግን ተውት። ካቱም ወደፊት ከተማራችሁ በኋላ መልሳችሁ ይገባችሁ ነው። ጠይቅ ካላችሁ መጠየቅ ትችላላችሁ ማለት ነው። ዋዲህ
انتهينا. عارفين مولين بلا نشوف اشتاق ያላችሁ ጥያቄ ካላችሁ ጥያቄ ያለው አይ